አገሮች የተለያየ አርማ አላቸው ብሔራዊ ማንነታቸውን የሚገልጹበት። ለመጥቀስ ከ1966 ዓ.ም በፊት የኢትዮጵያ አርማ የነበረው አንበሳ ነው። ሞ አንበሳ ዘእምነገደ ይሁዳም ይሉታል። ይህ አንበሳ አሁን ለጋር ጋር ቆሞ ይገኛል። በ1933 ጣሊያን በወረረን ጊዜ ከዚህ ተነቅሎ ሮም ሄዶ ነበር። 1960ዎቹ ውስጥ ቀዳማዊ ሥላሴ እንደገና ዲፕሎማሲያዊ ግንኙነት ሲጀምሩ ነው ተመልሶ መጥቶ የተነሳበት ቦታ ላይ የተተከለውና የኢትዮጵያ አርማ ሆኖ አገልግሏል። አንበሳ የቀዳማዊ ሥላሴ ብር ላይም እንዲሁ አንበሳ ነበረ። ከ66 በኋላ ግን የተለያዩ ስርዓቶችን ተከትለን ሄደን ስለነበር የተለያዩ አርማዎች ነው ኢትዮጵያን ወክለው አሁንም ያሉት። እስራኤልም ጋር ስንሄድ እስራኤሎች በአንበሳ ይመሰላሉ ራሳቸውን። አሁን እንዳውም የነቃው ወይም ለማጥቃት ዝግጁ ሆነው አንበሳ አይነት ነገር በሚል ዘመቻ ጀምረው ከኢራን ጋር እየተጨፋጨፉ ነው። ለአሜሪካኖች አርማቸው ንስር ነው። ንስር አንድ ሰው ከሚያየው 8 እጥፍ የማየት ሰማያት ላይ መሄድ ኃያል ፍጥረት የክብደቱን 2-3 የሚሆን የሚዳቆም ሆነ የሜዳ ፍየል ቃብ አድርጎ ሰማያት ላይ ወስዶ ጥሎ ቁልቁል ወርውሮ ተመግቦ ራሱን እንትን የሚል ነው እና ብዙ ተአምራት አሉት በአኗኗር ስርዓቱ ላይ። ጣሊያን ተኩላ ነው። ተኩላ በዓለም ላይ ከሚገኙ በቡድን ከሚያጠቁ ፍጥረታት ተጠቃሹ ነው። ከሁሉም የሚልቅም ይመስለኛል። አሁን በህብረት በማጥቃት ጅብ ተጠቃሽ ነው። የዱር ውሻ ተጠቃሽ ነው። እንዲሁ አንበሳም ሲያስፈልግ በህብረት በማደን ውጤታማ ይሆናል። ጣሊያኖች ግን የተኩላን ያህል ብልህ አይመስሉኝም። የራሳቸው አፈ ታሪክ አላቸው። በዛ መሰረት ነው ያንን አርማ አድርገው ሄዱት። እኔ ዩናይትድ ስቴትስ ብትችል አሞራውን ትታ ንስሩን ትታው አንበሳ ብትሆን የሚሻለው ብዬ ገምተው። ምክንያቱም አሁን በዓለም ላይ የአንበሳውን ድርሻ እየተወጣች ያለች እሷ ናት። ማንም የማይነቃት ከማንም ጋር ፍልሚያ ውስጥ ስትገባ ሁሌም እውነቱ እኔ ጋር አለ የምትል በዚህ ጋር አልሄድክም ብላ ማንም ላይ ተጽዕኖ የምታደርግ አሁን ደግሞ የትራምፕ ኃያልነትም ተጨምሮበት በጣም ገናንም አስፈሪም አድርጓታል። በ1960ዎች ውስጥ ዓለም በቀዝቃዛው ጦርነት ሲታመስ በልጅ ጭንቅላት ምናልባትም በሁለት አቅጣጫ የተከፈለ ርዕዮተ ዓለም ስላለ ምስራቁን ዓለም ሶሻሊስት ጎራ ሲመራው ምዕራቡን ካፒታሊስት ጎራ ይመራዋል። 1990 ሶቪየት ህብረት በፈራርሳ ምስራቁ ለአንዴም ለመጨረሻ ጊዜ ሲተን ለዓለም ሰላም የሚፈጠር በአንድ ርዕዮተ ዓለም ተባብረን የምንኖር መስሎኝ ነበረ። አይደለም። እንደማሁን አሁን ይሄ እያሳየን ነው። አንዱ ለራሱ ደህንነት ሲል ሌላውን ውጊያ ይገጥማል። ይሄን ማምረት አትችልም፣ መብትህ አይደለም ምናምን ይባልና ይፋጃሉ። ሁሌም አጀንዳ ይፈጠርለታል። አያሌ ጦርነት ይካሄዳል። አሁን በቅርብ ዓመታት ውስጥ እንኳን ሩቅ ምስራቅ ፓኪስታንና ህንድ፣ እዚሁ መካከለኛው ምስራቅ ፓለስታይን ላይ እስራኤል፣ ምስራቅ አውሮፓ ውስጥ ዩክሬንና ሩሲያ እጅስ ነበሩና ምንድነው ለምን ብዬ ከራሴ ጋር ስመክር የሚመጣብኝ ኃያልነት ነው፣ አንበሳ ገዳይነት ነው። እና ሁሌም በስጋት ውስጥ እንድኖር የሚያደርግ ዓለም ነው ያለው። አሁን ራሷ ጅቡቲ 1969 ዓ.ም ነፃ ሀገር እንድትሆን ወጣቶቹ የደርግ አባሎች ሲፈቅዱላት ቢያንስ ግዴታ ውስጥ ከተዋት ቢሆን ኖሮ አጠገባችን 11 ሀገሮች ወታደራዊ መደብ ባልኖራቸው ነበር። ያ ወታደራዊ ቤዝ አሁን ለኛም ስጋታችን ነው። ኢራን እዚህ ዩናይትድ ስቴትስ ቤዝ ስላላት ብላ ብትል እኛ ምን አይነት አደጋ ላይ እንደምንወድቅ ገምቱ። እንዲህ ስል የሰው ልጅ በባህሪው ብልሆቹና አርቆ ሐሳቢዎቹ ሊያስተምሩን ሩቅ ሊያሳዩን የሚችሉት ፍጥረታት ከሚሄዱበት መንገድ ይልቅ የኃያልነቱን እየመረጠ ሄዷልና ዩናይትድ ስቴትስ አሁን የአንበሳውን ድርሻ ነው የምትይዝልኝ ለኔ። አንዴ በመገናኛ ብዙሃን ላይ ወደ $36 ትሪሊየን አሜሪካን ዕዳ አለባት የሚል ነገር ሰማሁኝ።
መጀመሪያ ደነገጥኩ። አበዳሪም ተበዳሪ አልመሰለችም ነበር። መንግስት ነው። ዝም ብዬ ወታደራዊ ጉዳይ ላይ እንኳን ሳነብና ሳይ ይህን ሁሉ ነገር እንዴት ማኔጅ ያደርጉታል አለኝ። ሌላውንም ቶ አንድ ኤርክራፍት ካሪየር ላይ ኤርክራፍት ካሪየር ማለት አውሮፕላን ተሸካሚ መርከብ ነው። አንድ አውሮፕላን ተሸካሚ መርከብ ላይ 7000 ወታደሮች ይኖራሉ። 7000 ያ ምሳ፣ ራት፣ ቁርስ ለመዋጊያ የሚያስፈልገው መሳሪያ ምን ዩናይትድ ስቴትስ ብላችሁ ደግሞ ስታስቡ ያላት አውሮፕላን ተሸካሚ መርከብ ምን ያህል ነው? እናም አይደንቅም 36 ትሪሊዮን ዶላር አለባት ብሎ መገናኛ ብዙሃን ሲያወራ ሰምቼ መደንገጤ ገርሞኛል። ያን ያህል ገንዘብ የሚያስወጣ አገር ሂውጅ የሆነ ወታደራዊ ኃይል እንደሚኖረው ምንም ጥርጥር የለውም። አበዳሪዎቹም ደግሞ ወለዳቸውን ይቆጥራሉ እንጂ እንዴትስ ደፍረው አሜሪካን ብድሩን አምጣ ሊሉት ይችላሉ? ምክንያቱም አንበሳ ምን ይበላል ተበድሮ ምን ይከፍላል ማን ጠይቁ አይደለም የሚለው ተረታችን። ሰላም እንደምናችሁ። የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ዘንቦላ ነኝ። አንበሳ አንበሳ የሚል ወሬ ላወራችሁ ነው። አንበሳ በጥንት ዘመን በአውሮፓ በመካከለኛው ምስራቅ ህንድን ጨምሮ ይኖር ነበረ። በሰው ልጅ በመታደን ከመካከለኛው ምስራቅም ከአውሮፓም ጠፍቷል። ህንድ ውስጥ በጥበቃ ስር 300 ገደማ አንበሶች እንዳሉ ይታወቃል። በተረፈ አንበሳ ትልቁ መናኸሪያው አፍሪካ ነው። አፍሪካ ውስጥ በብዛት አለ። አንድ አንበሳ ከ159 ኪሎ ግራም እስከ 180 አንዳንዴ ደግሞ እስከ 260 ኪሎ ግራም ይመዝናል። ርዝመቱ 9 ጫማ ሲሆን ቁመቱ ደግሞ 4 ጫማ ነው። በህብረት የሚኖሩ ፍጥረታት ናቸው። አንድ ቤተሰብ ከ10 እስከ 20 በሚሆን ቁጥር አብረው ይኖራሉ። በቀን እስከ 8 ኪሎ ሜትር ምግብ እየፈለጉ እየተንሸራሸሩ አካባቢያቸው ላይ ይዘዋወራሉ። ኃይለኛ ምግብ እጥረት በሚፈጠርበት ጊዜ እስከ 24 ኪሎ ሜትር ድረስ ይጓዛሉ። አንበሳ ከ24 ሰዓታት ውስጥ 20ውን የሚያሳልፈው በእንቅልፍ ነው። ወንዱ አንበሳ በተለይ 20 ሰዓት፣ አንዳንድ ጥናት እንዳውም 21 ሰዓት ያደርገዋል። የነቃባትን 4 ሰዓት 2 ነገር ይፈልጋል። 1 የሚበላው፣ 2 የሚሰራው። በዙሪያው 4 እስከ 5 ሴቶች ይኖራሉ። ከ5ቱም ሴቶች ጋር አንድ አንበሳ ነው የስራ ግንኙነት የሚያደርገው። የሚወለዱት ደቦሎቹ በሙሉ የእሱ ዘር ናቸው። አንበሳ የሚበላውን በልቶ ከጠገበ በኋላ የሚሰረር ሊጠፋ ይችላል አንዳንዴ። ምክንያቱም ሴቶቹ በየ2 ዓመቱ ነው የሚወልዱት። ስለዚህም ሴቶቹ ሁሉም አንድ ላይ መጫት ይሆናሉ። መጫት በሚሆኑበት ጊዜ ለስራ ራሳቸውን አያዘጋጁም። ስለዚህም አንድ አደን ሄደች አንበሲት የእሷን ደቦሎች ያስወግዳቸዋል። ምክንያቱም ጭኑ ስር የጋረ ብለት ያለበት አካል ከሚጨነቅ ሲገናኛት መወለዱ አይቀርም። ስለዚህ አይነት በሚል መንፈስ ነው ይገላቸዋል። እና ደቦሎቿ የተገደሉባት አንበሳ ኃይለኛ ጸብና ሽብር በአካባቢያቸው ላይ ትፈጥራለች። ከተወሰነ ጊዜ በኋላ ግን ለስራ ራሷን ታዘጋጃለች፣ ይሰራታል። እንደገና ደቦሎቿን ከጥቂት ወራት በኋላ ትወልዳቸዋለች። ሴስት አናብስት አዳኞች ናቸው። አደን ከ80 እስከ 90% በሚሆን ስልት የሚያካሄዱ ሴት አንበሶች ናቸው። ሴት አንበሶች በህብረት ያድናሉ፣ በተናጠል ያድናሉ። አንበሳ ታይተው ለሚያድኑት የዱር አውሬ ታይተው አይደለም አደን ውስጥ የሚገቡት። አንዳንዴ ፊት ለፊት ከተገናኙ መጋፈጥ ነው፣ የግድ ነው፣ ምንም አማራጭ የለም። ፊት ለፊት የማይገናኙ ከሆነ ግን አድፍጠው ነው
ካሙፍላጅ ይወዳሉ። ከአካባቢያቸው ጋር መመሳሰል። አሁን የሚኖሩበት አካባቢ የሳር ምድር ነው። ሳር ምድር ሳሩ እየደረቀ ሲሄድ የእነሱን ቀለም ነው የሚይዘውና እነዛ ሳር በል ፍጥረታት አያዩዋቸውም፣ ላያዩዋቸው ይችላሉ። በንፋስ አቅጣጫ ካልሆነ ደግሞ ጠረናቸውን አያሸትትም። በንፋሱ ምናልባት ተቃራኒ ነው የሚቆሙትና አድፍጠው በጣም ተጠግተው ዘለው ይሰፍሩባቸዋል። ከዛ በኋላ ሰርግና ምላሽ ይሆናላ ይበላሉ። እና ሴቶቹ ትልቅ ሚና አላቸው። የተገኘውን ነገር በህብረት ይበላሉ። ደወሎቻቸው በተወለዱ እስከ 10-11 ቀን ድረስ አይናቸውን መክፈት አይችሉም። ከተወሰነ ቀን እንደዚህ ቀደም ብዬ ከጠቀስኩት ቀን በኋላ አይናቸውን ይከፍታሉ። ከወራት ደረጃ ላይ ሲሆኑ አደን አብረው ይወጣሉ። ቀደም ብዬ በጅብ ቤተሰብ ያወራሁትን እንዳትረሱብኝ። ትሬኒንግ እየተሰጣቸው ነው። በየቀኑ እያንዳንዷ ቀን የስልጠና ቀን ናት። እያንዳንዷን ቀን ያችን የስልጠና ቀን በአግባቡ መከታተልና ራሳቸውን ለአቅመ አንበሳ ማግባት ግዴታቸው ነው። ልክ 3 ዓመት 4 ዓመት ሲሆናቸው አባታቸው ያባራቸዋል። ሂድ ከዚህ ነው። የራሳቸውን ቡድን መስርተው ከሌላው የአንበሳ ቡድን ጋር ተዋግተው እነዛን አቅመ ደካማ ከሆኑ የሚገሉትን ገለው ሴቶቹን ማርከው ሴቶቹ ወዲያውኑ ሚስቶቻቸው ይሆናሉ። እነዛ በህይወት የተረፈም ይሸሻል፣ ያልተረፈም ይገደላል። የሚያሳዝነው ቀደም ብሎ ከነበሩት ባሎቻቸው የተወለዱት ደቦሎች በሙሉ ይገደላሉ። ጸንሰው ማህፀናቸው ውስጥ ዘር ያላቸውም እንዲያስወርዳቸው ይደረጋል። ከዛ በኋላ አዲስ ህይወት ነው የሚጀምሩት። ሴቶቹም ያን ባህል ለምደውታልና የአንድ አንበሳ የጉብዝና ጊዜ ከ3 ከ4 ዓመት ነው። ከ3 ከ4 ዓመት በኋላ የጉብዝናው ጊዜ አደጋ ላይ ይወድቃል። ሴቶች ቀደም ብዬ እንደነገርኳችሁ አደን ላይ ነው የሚያሳልፉት። አደን ከ80 እስከ 90% አደን ላይ ይቆያሉ። ሁሌም አይቀናም። ታዳኙ የዱር አውሬ ባለድል ሊሆንና ሴቷን በጣም ወሳኝ ቦታ ላይ በቀንዱ ወቅቷት ወይ ደግሞ የሜዳ አህያ ከሆነ በእርግጫ መንገጭላውን አፍርሶት ትሞታለች። ስትሞት የእሷን ደቦሎች ሌሎቹ አንበሶች አጥብተው ለአቅመ አንበሳ ያበቁታል። ሙሉ እናት ይሆኑታል አላቅም። ግን ማንኛውም የአንበሳ ቤተሰብ እናቱ እስከምትመጣ አክስቱን የእናቱን እናት ወይም ሌላ ዝምድና ያለው እዛ ቡድን ውስጥ የምታጠባውን የትኛውንም የሴት አንበሳ ጠብተው ለአቅመ አንበሳ እስከሚደርሱ ድረስ ህይወት ትቀጥላለች። አንበሳ እንደ ኃያልነቱ ተፈጥሮ አንዳንዴ ቁጣውን ታወርድባቸዋለች። ለምሳሌ እድል አጋጣሚ ሁኔታ ካጋጠማችሁ እዚህ ዩቱብ ላይ ሰረንጌቲ የሚል አለ። መካከለኛ አፍሪካ ውስጥ ያለ ትልቅ የዱር አራዊት መናኸሪያ። እነዚያ የዱር አራዊቶች ወቅት ነው ህይወታቸውን የሚወስነው። እዚህ ውሃው እንደ ልብ ከሆነ ሳሩ የሚበላ እንደ ልብ ከሆነ እዚህ ቆዩና ወቅት ተለውጦ እዚህ ወደ መድረቁ ሲል ወንዝ ተሻግረው ይሄዳሉ። ወንዝ ተሻግረው ሲሄዱ በዛን ጊዜ ነው አዞዎች ሰርግና ምላሽ የሚሆንላቸው። አያሌ ከርከሮውን ምኑን የሜዳ አህያውን ምን በቃ ይይዙና ይመገባሉ። እሱም ላይ እንጨዋወታለን። ስደት በሚሄዱበት ጊዜ አንበሳውም አብሮ ይሰደዳል። ምክንያቱም እነሱ እዛ ከሄዱ እዚህ ረሃብ ነው የሚከሰተው። ያለው አማራጭ እሱም ወንዙን በጥንቃቄ አዞ እንዳይዘው እንትን እያለ እያስፈራራ ምንም እያለ አብሮ ይሰደዳል። አንዳንዴ ደግሞ ድርቅ ሁለቱም አካባቢ ይከሰትና ኃይለኛ ቸነፈር ይነግሳል። የዚህን ጊዜ በረሃብ በጣም ነው የሚሰቃዩት። ከፍተኛ የጾም የመከራ የቁዘማ ጊዜ ያሳልፋሉ። እድልና አጋጣሚ ፈቅዶ አንድ ጥሩ 270 ኪሎ ግራም የሚመዝን አህያ የሜዳ አህያ አንድ አንበሳ ገሉ ቢጥል
ይህን የሜዳ አህያ ጎትቶ አንድ ጥግ ላይ ለማድረስ ብቻውን ሊከውነው ይችላል። ይህንን የሜዳ አህያ ሰዎች ያድርጉት ብትሉ 6 ብርቱ ሰዎች ያስፈልጉታል። እሱ ግን ያን ያደርገዋል። ቀንቶታልና ከዛ ስጋ ላይ 34 ኪሎ ግራም ስጋ አንድ አንበሳ አሳምሮ ይበላል። አንበሳን አንበሳ የምታደርገው ሴቷ ናት። ሴቷ ባትኖር የአንበሳ ቤተሰብ አይኖርም። ቀደም ብዬ እንዳጫወትኳችሁ አንበሳ ለአቅመ አንበሳ የሚደርሰው 2-3 ዓመት ነው። ከ3 ዓመት በኋላ አባታቸው ያባራ ራስን ቻል ነው። ፈረንጆቹ ሀገር 18 ዓመት ሲሞላቸው ሂድ በል ራስን ቻልና ኑር፣ ከዚህ በኋላ ከኔ ጋር አንቻቻልም አይነት ነገር እንደሚሉት ማለት ነው። ይሄዳሉ። አንበሳም 3-4 ሳምንት በጣም ይሰቃያሉ። የራሳቸውን ቤት እስከሚመሰርቱ ሌሎች አንበሶች ላይ ወረራ ፈጽመው ድል ቀንቷቸው፣ አልበለዚያ መገደል ይኖራል። ድል ቀንቷቸው የራሳቸውን ቤት ሲመስ ይሰቃያሉ። ከዛ በኋላ ግን 2-4 ዓመት ባለ ጊዜ ውስጥ በቃ አስተማማኝ የሆነ ህይወት ይኖራሉ። ከ4 ዓመት በኋላ ከባድና አስቸጋሪ ጊዜ ደግሞ ይመጣል። 8-9 ዓመት ሲሞላቸው ወፈራቸው ይረግፋል፣ ጥቁረቱ ይጨምራል። ተረታችንም የሚለው አለ አንበሳ ሳር የዝም መጫወቻ ይሆናል የሚለው እውነት ነው። በጣም የሚሰቃዩበት ጊዜ አለ። ደግነቱ እድሜያቸው አጭር ነው። አንዳንድ ጥናት ላይ ስመለከት ከ20 እስከ 30 ያደርሱታል። አንዳንድ ጥናት ላይ ስመለከት ደግሞ ከ20 እስከ 25 ያደርሱታል። በቀን ቀደም ብዬ እንደነገርኳችሁ 20 ሰዓት በእንቅልፍ ነው የሚያሳልፈው ወንዱ። ብዙ ጊዜ አደን ሴቷ ነው። ልክ ምግቡ ሲገኝ ግን ማዕዱ ላይ ቅድሚያ የሚሰጠው ለወንዱ ነው። አብረው ነው ከበው ይበሉት። ደፋር ቀበሮ ጅብም ካለ የጠናበት ረሃብ ይቀላቀላል። ይዘው ጨምደው ግራሹን እስከሚያጠፉ ድረስ እንችላል። የሚገርመው አጋጣሚ ሰውም ይገባበታል። አሁን እዚህ ኬንያ ውስጥ ማሳ የሚባል ጎሳዎች አሉ። በቀጥታ ወደ እነሱ ጋር ይሄዳሉ። እየበሉ ነው። አንድ ትልቅ ከርከሮ ምናምን ይዘው ነው እየበሉ ያሉት። ተደናግጠው መብላታቸውን ያቆማሉ አንበሶች። በምድር ላይ እንደ ሰው የሚፈራው የለም ነው ያለኝ መረጃ። ሁሉም በዓለም ላይ የሚገኙ ፍጥረታት ኢነሚ ሲባሉ ማን ነው የሚሉት? ሰው ነው የሚሉት። ከጉንዳን እስከ ዝሆን ድረስ ብትጠይቅ፣ ወይ ከችን ከምታክል ባቃ እስከ ትልቁ አሳነባሪም ድረስ ባህር ውስጥ ብትገባ ሰው ነው በጣም የሚፈራ ፍጥረት። ያም ፍርሃት ታዩታላችሁ በጣም በሚደንቅ ሁኔታ። በቀጥታ ማሳዎች ይጠጉና አንዱን ታፋ ነው ይዘው የሚሄዱት። ሁሉንም ይዞት አይሄዱም። ጦርነት ያስነሳል። አንዱን ታፋ እኔ ነኝ ያለ የተሳለ ቢላ ያላቸው ይጎንዱትና በእግር ተሸክሞ ይሄዳሉ። ማሳዮቹ ርቀው መሄዳቸውን ካዩ በኋላ አንበሶቹ ወደ ማዕዳቸው ይመለሳሉ። ፍርሃት ላይ ባለፈው ሳምንት ሳበራ ጅብ ፈሪ ነው ብዬ ተናግሬያለሁ። ተሳስቻለሁ። ሁላችንም ፈሪ ነን። የትኛውም ፍጥረት ፈሪ ነው። ለምሳሌ ያህል ባህር ውስጥ ገቡ ኃይለኛውና የጅብን ያህል አስፈሪው ፍጥረት ሻርክ ነው። እንጨዋወታለን በሱ ላይ። ሻርክ ነከሰህ ማለት አርተሪን ነው የሚበጥሰው። ጥርሱ ቢሰበርም በ24 ሰዓት ተመልሶ ይበቅላል። አስደንጋጭ ነው። ይሄ ፍጥረት እድሉ ቀንቶህ እንዲህ አይነት አደጋ ላይ ወድቀህ ስለት እጅ ላይ ኖሮ ወጋ ብታደርገው እንደ ማንኛውም ፍጥረት ይሸሻል። ፋታ ይኖርሃል ሰው ደርሶ እስከሚያድንስ። ሌሎች ጥናቶች ላይ ሳይ እንደዚህም የሚሆንበት ጊዜ አለ። ከሰው ጋር ሳያይዘው ማስታወሻ የሚለውን መጽሐፌን ታስታውሳላችሁ። ከጋሽ ስብሐት ጋራ 7 ዓመት በፈጀ ውይይት ለገጸ ንባብ ያበቃሁት ነው። የሱን ኪነጥበባዊ ክህሎቱና ህይወቱን የሚገልጽ መጽሐፍ ነው። ከጠየቅኩት በሺህ ከሚቆጠሩ ጥያቄዎች አንዷ ጋሽ ስብሐት አልኩት ያለኝ ተፈጥሮ ከሰጠች ባህሪያት በጣም የምትወደው የትኛውን ነው አልኩት። ፍርሃቴን ነው የምወዳት ነው ያለኝ። ፍርሃቴ እሷ ናት የተከላከለች ያኖረችኝ እንጂ ይሄኔ አልኖር ይችል ነበር ብሏል።
እና ፍርሃት የጅብ መለያው ብቻ ሳይሆን የፍጥረታት ነው። ለመጠንቀቅ መከላከልና ማጥቃት ውስጥ ለመግባት ወደድንም ጠላን ይህን ያደርጋሉ። አንበሳ በኃያልነቱ የሚጠቀስ አንቱ የተባለ ፍጥረትም ቢሆን አትርሱብኝ፣ በቀን 20 ሰዓት በእንቅልፍ ያሳልፋል። 4 ሰዓት ይነቃና አንድ የሚበላ ደግ ጊዜ ከሆነ 2 የሚሰረር የማይቀር ነው። አንዳንዴ ሰዎችን ስናደንቅ እገሌ እኮ አንበሳ ነው እንላለን። እንቅልፋም ነው እያልነው ነው። እኔ አሁን ከማከብራቸው አትሌቶቻችን መሃል አንዱ ኃይሌ ገብረስላሴ ነው። ኃይሌን አንበሳ ነው ብለህ ብትለኝ ሰደብክብኝ ጀግናዬን ነው የምለው። ኃይሌ ስለ ጅብ እንደኔ ስራዬ ብሎ ካላነበበ ደግሞ ኃይሌ ጅቦ ብትለው አሁንም ጀግናዬን ሰደብክብኝ ነው ልል የምችለው። እኔ ስለሚገባኝ ነው። በርዕዮተ ዓለም ብትመጣ ጅብ 100% የሚወክለው ካፒታሊዝምን ነው። ሰልፊሽ ያገኘውን ጠራርጎ መብላት፣ የሆድ ጥያቄን መመለስ። ውሻ ምነው አረጀ ቢሉት ሲበሉ ሳያደላ ያለው። ስለዚህም ሲበሉ ማየት ስለማይፈልግ ይሻማና ይቋደሳል። እና ሰውን ስናደንቅ አንበሳ ነው ባንል መልካም ይመስለኛል። አንበሲት ናት ግን ያስኬዳል። አሁን ደራርቱን እኔ ከማደንቃትም ከመወዳትም አትሌቶቻችን መካከል አንዷ ናት። ደራርቱን አንበሲት ናት ብትለኝ ድንቅ ነው ያልከው ነው። ምክንያቱም ከ80 እስከ 90% ባለው የአደን ስራ የምትሰራው እሷ ናት። በአደጋ ጊዜ ደቦሎቿን ከአንድ ቦታ ወደ አንድ ቦታ እየደበቀች የምትከላከል እሷ ናት። ቡድኖች በተፈራረቁ ጊዜ ደቦሎቿን አዲስ መጪ እንጀራ አባቶቻቸው እንዳያጠፉ የምትጠብቃቸው እሷ ናት። ከጓደኞቿ መካከል በኃያል አውሬ ተመተው የሚሞቱ እናቶች ቢኖሩ አጥብታ እንደገና ለአቅመ አንበሳ የምታበቃ እሷ ናት። ስለዚህም እኔ ኢትዮጵያ በአንበሲት ብትመሰል ትክክል ነው ብዬ አስባለሁ። ደግነቱ ደግሞ ኢትዮጵያን ስንጠራት በሴት ነው እና ኢትዮጵያና ኢትዮጵያዊነትን የምትወክሉ ሰዎች ካላችሁ ይገባታል ብላችሁ የምታስቡ በየእምነታችሁ ይህ ትክክል ነው ብላችሁ የምታስቡ ካላችሁ ቢቻል በሴት አንበሲት አገራችን ብትሰየም ማለፊያ ነው ብዬ አስባለሁ። አንበሳ ምን ይበላል ተበድሮ ምን ይከፍላል ማን ጠይቆ። ሰላም በምድራችን ላይ ይስፈን።